26/9/2005 ዓ.ም የአቶ ደበብ ተገኘ አጭር የህይወት ታሪክ። በመጀመሪያ ነፍሱን ይማርና ከቤተሰቦች ተዘጋጅቶ በግጥም ደራሲው ካሳው ማሩ በተነበው ከፎቶግራፉ ጋር በማቀናበር እንዲህ ሲል ይቀርባል። ክቡር አባታችን አቶ ደበብ ተገኘ የተወለዱ እንደ ኢትዮጵያ ዘመን አቆጣጠር በ1947 ዓ.ም በኢትዮጵያ በጎንደር ክፍለ ሀገር በጎንደር አውራጃ በጠዳ ወረዳ ውዛባ ቀበሌ ከአባታቸው ከአቶ ተገኘ ቃሌፍና ከእናታቸው ከወይዘሮ ጥሩነሽ አዛሪያ ተወልደው በወላጅ እንክብካቤ በማርና በወተት በቅልጣን አደጉ። ክቡር አባታችን አቶ ደበብ ተገኘ ሲያድጉ ለአባታቸው ተልከው እናታቸውን አክብረው የአባታቸውን የከብት መንጋ እየጠበቁ አድገው ዕድሜያቸው ለአቅመ አዳም ሲደርሱ በወላጅ ፍቃድ አቻ የትዳር ጓደኛ ፈልገው ልጃችሁን ለልጄ ተባብለው አጭተው በሁሉም በኩል የሰርግ ቀን ወስነው በለምለም ዳስ በብዙ ድግስ ከወይዘሮ እናት ተሾመ ጋር ተድረው ለጎጆ እስከሚደርሱ በወላጅ ስር ቆይተው ለጎጆ ብቁ ሲሆኑ ውዛባ ቀበሌ በራስ መስተዳደር ቤትና ትዳራቸውን መስርተው ሲኖሩ 7 ልጆችን ወልደው አሳድገው ድረው ቤት አስይዘው የልጅ ልጆችን አይተዋል። ክቡር አባታችን አቶ ደበብ ተገኘና ክብርት እናታችን ወይዘሮ እናት ተሾመ በራስ መስተዳደር ትዳራቸውን መስርተው ሲኖሩ ቤተሰባቸውን ለመምራት ይተዳደሩ የነበረው አባታችን በግብርና ሙያ ተሰማርተው እያረሱ እያመረቱ ቤተሰባቸውን በሚገባ ይመሩ ነበር። ክቡር አባታችን አቶ ደበብ ተገኘና እናታችን በዚህ አይነት በገጠሩ ለመኖር አስፈላጊውን አሟልተው ባህላቸውን ጠብቀው ሃይማኖታቸውን አክብረው ቤታቸው ሞቅ ደመቅ በማለት ላይ እንዳሉ የአምላክ ፍቃዱ ደርሶ የኢትዮጵያ ቤተ እስራኤሎች ከስደት ወደ ቅድስት ሀገራቸው ለመመለስ በተለያዩ ዘመንና አቅጣጫ ሲጓዙ እነሱም የነበራቸውን ሀብትና ንብረታቸውን ሽጠውና ለውጠው በአዲስ አበባ በኩል ተጉዘው አዲስ አበባ በሚገኘው የእስራኤል ኤምባሲ ዜግነታቸውን አስመዝግበው ተራ ጠብቀው እንደ አውሮፓ ዘመን አቆጣጠር በ1991 ዓ.ም ያልሙትና ያስቡት ከነበረው ቅድስት ሀገራቸው በሰላም መጥተው ገቡ። ከዚህ እንደገቡ በናታንያ መርካዝ ቅሊጣ ተስተናግደው ከፈጸሙ በኋላ በዚሁ ናታንያ ይዞሬም ቀበሌ ቋሚ መኖሪያ ቤት ገዝተው በመግባት በከተማው ለመኖር አስፈላጊውን አሟልተው ትንሾችን ልጆች እያስተማሩ ትልቆችን እየዳሩ ብዙ ዓለምና ደስታ አሳልፈዋል። ክቡር አባታችን አቶ ደበብ ተገኘ በከተማ ለመኖር አስፈላጊውን አሟልተው ባህላቸውን ጠብቀው ሃይማኖታቸውን አክብረው በደስታ በመከራው ተባብረው በሄደራ በሚገኘው ሚፋለ ኒያር ማምረቻ ለብዙ ዓመት ሰርተው ዕድሜያቸው ለጦሬታ ሲደርሱ የጦሬታ መብታቸው ተጠብቆ በተጨማሪ በተለያዩ የሥራ ቦታዎች እየሰሩ ልጆቻቸውን ድረው ለሁሉም ልጆች የቤት መግዣ ገንዘብ መጨመሪያ ገንዘብ በመስጠት ለጎጆ አብቅተዋቸዋል። ክቡር አባታችን አቶ ደበብ ተገኘ የሰሩት ይህ ብቻ ሳይሆን የእናታቸውንና የአባታቸውን እና የባለቤታቸውን ወላጆች ተስካር አውጥተው ዓመታታቸውን እየጠበቁ ከሕግ ሚስታቸው ጋር ተመሳስለው ሁሉንም ልጆች ተጎራብተው ብዙ ዓለምና ደስታ በማሳለፍ ላይ እንዳሉ በደረሰባቸው ያልታሰበ ሕመም ምክንያት የሕክምና እርዳታ እየተሰጣቸው ባለቤታቸውና ልጆችም ደከመን ሰለቸን ሳይሉ ሲያማቸው ሐኪም ሲሻላቸው ከቤት በመንከባከብ ላይ እንዳሉ ለአዳም የተሰጠ የሞት ማጫ
ለሳቸውም ተራው ደረሳቸውና ዛሬ ዕለቱን ዓርብ ቀን እንደ አውሮፓ ዘመን አቆጣጠር በ26/9/2025 ዓ.ም በተወለዱ በ71 ዓመታቸው ከዚህ ዓለም በሞት ተለዩ። በሞታቸው ባለትዳርና የ7 ልጆች አባት ያያሌ ልጅ ልጆች እሚታ ነበሩ። ነፍስ ይማር ብለን ከዚህ የሚከተለውም በግጥም እንጉርጉሮ እንዲህ ሲል ይቀርባል። እህቶች፣ ወንድሞች፣ ቤተሰብ ሁላችሁ ሀቲቱም ልጆቹም ጥናቱን ይስጣችሁ። ደበብ ተገኘ በሞት ተለያችሁ። ግጥም በደብዳቤ እኔም ላሰማችሁ። የተቀጣው ደበብ መላክ የለመደ አባቱ ቢጠራው ብድግ ብሎ ሄደ። አልጋ ባልጋው ሆኖስ እየተጓደደ ከእናቱ አጠገብ ቤቱን መደመደ። ተገኘ ቃሌፍ ተቀበል እንግዳ ጥሩ ነሻ ዛሬያ ተቀበይ እንግዳ ቸኩሎ መጥቷል ደበብ በማለዳ በዕድሜ የተቀጣ በመሽታ የተጎዳ። የደበብ ተገኘ ታሪኩን ሳወራ በወይፋፍን በሬ አርሶ እየዘራ በጓሮ የሞላ ሸርፋና ጎተራ ጤፉ በወይንየ ወጀዱም ቦሃራ። ወይንየ ተዋልካው ወበራዋል አሉ ውዛባ ተዋልካው ወበራዋል አሉ። ከቶ እነማን ቀሩ ወረ እነማን አሉ? ስማቸው ቀረ እንጂ ሰዎቹ የታሉ? ከሰማይ ቤት ሰርተው ከገነት ሊበሉ። የበሮችም እንኳን ስማቸው ልዩ ነው። ሳለ እግዚአብሔር ዘውዴ ትልቁ ይብር ነው። ገበሬው ደበብ መጨረሻ ልጅ ነው። በግጥም ደብዳቤ ዛሬ ሊጠራ ነው። ያን ሁሉ አሳልፈው ባህር ሲሻገሩ ብርባህያ ጭነው በቅሎ እያሰገሩ በሕግ ሚስታቸው ድሮ እንደተዳሩ በሰላም ደርሰዋል ከቅድስት አገሩ። ገብቶ እስራኤል አገር ቅድስት መሬት ሁሉን ልጆች ድሮም አስያዛቸው ቤት። ሴቶችም ወንዶችም ሁሉም ጎረቤት ልጆች የልጅ ልጆች ሞልተው በማጀት ልጆች የልጅ ልጆች ሞልተው በማጀት የናታንያው ቤት ትልቅ አዳራሽ በማልዳው ተዘጋ ጊዜያቱ ሳይመሽ። የምልክህ አለኝ ቆይማ ትንሽ ከተገኘ ቃሌፍ ከሚጥሩ ነሽ ከተገኘ ቃሌፍ ከሚጥሩ ነሽ። በልድ ተለተሎ ጎዳናው ሰፊ ነው። መንግስት የተገኘ የሄደ በዛው ነው። እናትህ አባትህ የእናትህ አባትህ አስተራይ ዝክር ነው። ሀበሳም የለብህ ቤትህ ከገነት ነው። እስቲ ወገን ስሙ ላሰማ ብሶት የታደለ ሆኖ ስጦታው ከጥንት ለአዳም የተሰጠ ያመራራ ሞት አፉን ከፈታሉ ሊበላው መሬት የወጣት የቆንጆ የጎበዝ አባት ደበብን አሞብን ሐኪም ቤት ምን ወስድ ዳኛው አዳልቶበት ይሙት በቃ ፍርድ እጅግሩን አስረው በቀጭን ገመድ ከሰው በላው መሬት አገቡት ጉድጓድ። ከኢትዮጵያ መሬት ውዛባ ተወልደን ከአንድ አራስ ጎጆ ከአንድ ወለል አድገን አፈሩን ፈጭተን ውሃ ተራጭተን ከብት እየጠበቅነ ባማጋው ተጫውተን ባረሞው ባጨዳው በርሻው ተደባይተን ሚዝነት ወጥተን በሰርጉ ተዛፍነን ከዚህ ሀገር ገብተን ተለፎን ተዳውለን ያለ ዛሬ በቀር መቼ ተለያይተን ትመጣለ ከትልቁ ጾለት ቤት ከነቄስ አዛሪያ አስተራይ ዘክራ ጥሩ ጠምቃ ጋግራ ከተገኘ ቃሬፍ ከጥሩነሽ አዛሪያ ሁሉ ሕዝብ ተጠርቶ ውዛባ እምቦሃራ ላስተራይ ዝክር ነው ደበብ የተጠራ ላስተራይ ዝክር ነው ደበብ የተጠራ። ፍቅርክን አውቃለሁ ትዳር ቤትህን ትመጣለህ ብለን እያየን በሩን ለካስ ቁርጦ ሆኖ አልመለየታችን። መንግሥተ ሰማያት ይማር ነፍስህን እንላለን። ነፍሱን ይማር። እኔም በእርግጥ በዕለቱ ባነበውም እስኪ ዛሬ እንደገና ትንሽ አንብቤ ከፎቶግራፉ ጋር በማቀናበር ለሁል ጊዜ እንዲቀመጥ ላድርገው።